ፖይራዝ ሴማን በጥይት ደብድቦ ገደላት። የዛፈር የቀኝ እጅ ሐሰን ተገደለ። አይሴጉልና ፖይራዝ ተለያዩ። ሶንጉል አረገዘች፣ ሴራዋም ተጋለጠ። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች እንደመቆያችሁኝ። ዛሬም እንደተለመደው ከላይ የተጠቀሰውን ጨምሮ እጅግ አጓጊ ክፍልን ይዤላችሁ መጥቻለሁ። እናንተም እንደሁሉ ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የተለመደውን አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ሴማ የአባቷ ገዳይ ባባ እንደሆነ ካወቀች በኋላ በባባ ላይ ከፍተኛ ጥላቻ ኖሯታል። ይባስ ብሎ ጠላታቸው ዛፈር ይህንን ግጭት አይቶ ከሴማ ጋር አብሮ ለመስራት ወደ እሷ ጋር ይመጣል። ፖይራዝ አንድ አጣብቂኝ ነገር ውስጥ ገብቷል። የሆነ ጉዳይ በሚስጥር ሲያጣራ ባባ ከኋላው ሆኖ እያሴረበት መስሎት በእንጨት መቆራረጫ ቆራርጦ ሊገለው ወስኗል። እንጨት መቆራረጫው ላይም ያስተኛዋል። ወደ መጋዙም እየተንሸራተተ ሲቀርብ አባዬ እኔ ምንም ነገር አላደረኩም፣ እውነት እልሃለሁ አንዳች ነገር አላደረኩም፣ ካንተ ጀርባ አንድ ነገር አላደረኩም፣ እምልልሃለሁ፣ ቃል እገባልሃለሁ አንዳች ነገር አላደረኩም እያለ ቢለምነውም ባባ ግን ፍጹም ብሏል። አይሴጉል በፖይራዝ ስልክ ደጋግማ ትደውላለች። ነገር ግን ሊነሳ አልቻለም ነበረ። ድንገት ግን በመሃል ደግሞ ደጋግሞ ሲደወል ወንድሟ ስልኩን ያነሳዋል። ሄሎ ፖይራዝ፣ አንተ ምን ሆነ ነው ስልክ ማታነሳው? ይኸውልህ አንድ ነገር አይቼ እኮ ነው። ሴማ ወደ ዛፈር መኪና ገብታ ከዛፈር ጋር ስትሄድ አየኋትኝ። አይሴጉል፣ እኔ ሳደርቲን ነኝ። ወንድሜ ለምን የፖይራዝን ስልክ አነሳኸው? ፖይራዝ የሆነ ሥራ ይዞ ነው እኮ። ቆይ ቅድም ስለምንድን ነበር እያወራሽ የሰማሁሽ? አሁን ዛፈር ሴማን በመኪና ይዟት ሲሄድ አይቼ ነው። አሁን ፖይራዝ የት ነው ያለው? ንገረኝ እስቲ። ቆይ ምን ተፈጠረ? ቆይ አዲስ ነገር ተፈጥሯል እንዴ? ፖይራዝ ላይ አዲስ ነገር ተፈጥሯል ወይ? ባባ ስልኩን ተቀብሎት በደንብ ስላለው ነገር ይጠይቃታል። እሷም ሴማና ዛፈር በመኪና ተያይዘው መሄዳቸውን ትነግረዋለች። ወዲያውኑ ፖይራዝን የመግደል ነገራቸውን ያቆማሉ። ስልኩንም ለፖይራዝ ይሰጡታል። አይሴጉል ቆይ ምን ተፈጥሮ ነው ስልክን አንተ ማታነሳው? አይሴጉል ስሚኝ፣ ሲናንን ያቺ እብድ ይዘው ልትሄድ ነው መሰለኝ። የሆነ ነገር አድርጊ፣ ቶሎ በይ፣ ሰዓት የለንም። ስልኩ ይዘጋል። ሰው እንዴት አንድ ቀን እንኳን ያለ አደጋ አያድርም? አንድ ቀን እንኳን ሰው እንዴት ያለ አንድ ነገር አያድርም? ኡፍ ፖይራዝ። ሴማ ከኋላቸው ሆና ልትገላቸው እያሴረች እንደሆነ ያስባሉ። ዛፈርና ሴማ አንድ ቦታ ተቀምጠው እያወሩ ነው። እሺ ለምንድን ነው የፈለግከኝ? አንቺን የመሰለ ቆንጆ ጠበቃና በጣም ታታሪ ሰራተኛ አይገኝም እና አሁን ስራ አጥ እንደሆንሽ ተገንዝቤያለሁ። አብረን እንድንሰራ ፈልጌ ነበረ። ሴማ ከት ብላ ትስቅበታለች፣ ታላግጥበታለች። ሰማኛለህ፣ እኔ እንደዚህ አይነት የቆሸሸ ሥራ የምሠራ ሰው አይደለሁም። እሺ ድጋሚ እኔ ፊት እንዳትቆም ብላ አስጠንቅቀው በተቀመጠበት ጥላው ትሄዳለች። ልክ ቤቷ እንደደረሰች ከታክሲ ስትወርድ ባባ ከነቡድኖቹ ቦታው ላይ ደርሶ ነበረ። ምን እየሰራህ ነው? ባባ ለምን መጣህ? ግቢ፣ የምናወራው ነገር አለ። ሁሉም ተሰብስበው ወደ ሴማ ቤት ይገባሉ። ከዛ አውሬ ጋር ምን እየሰራሽ ነበረ? ምንም። ሴማ ከዛ አውሬ ጋር ምን እየሰራሽ ነበር እያለሽ እኮ ነው ባባ። ከዛ ሰው ጋር መገናኘቴ የእናንተ ጉዳይ አይደለም። ገባችሁ? ሴማ ያደረግሽው ነገር አሳፋሪ ነው። ስለምን እያወራችሁ ነው? ቆይ ስለምን እያወራችሁ ነው? ስለምን ማወቅ ፈልጋችሁ ነው? ንገሩኛ፣ ስለምን ማወቅ ፈልጋችሁ ነው? ሰምኛልሽ ሴማ፣ ሁላችንም ቀይ መስመር የሚባል ነገር አለን። ገባሽ? ባህሪ ባባ ሴማን አታውቃትም ነበር ማለት ነው። እጅሽ ላይ ያሉትን ፋይሎች በሙሉ ታመጫለሽ።
እሺ ችግር የለውም ብላ የሆኑ ፋይሎች ትሰጠዋለች። ይሄ ብቻ ነው? አዎ። ከዛ ሰውዬ ጋር ዳግመኛ እንዳትገናኝ። የፈለግኩትን ሰው በፈለግኩት ሰዓት የማግኘት መብቱ የኔ ነው። ባህሪ ባባ እጅግ ተናዶ ከቡድን አጋሮቹ ጋር ይወጣል። ንጋት ላይ ሴማ ሁሉም በተሰበሰቡበት እነ ባባ ጋር መታለች። ቦታው ላይ አንዳንድ ጭቅጭቆች ይፈጠራሉ። ባህሪ ባባ በመጨረሻም አንድ ነገር ይወስናል። ከጀርባው ሽጉጥ ያወጣል። ሴማን እንዲገሏት በማሰብ ለቡድን አጋሮቹ እያንዳንዱ ሲሰጣቸው፣ እነሱ ግን ይፈራሉ። በመጨረሻም ቀጥታ ለፖይራዝ ወስዶ ያንን ሽጉጥ እያሳየው ግደላት። ፖይራዝ ሴማን ሲያያት አይኗ በእንባ ተሞልቶ ነበረ። ትንሽ አስቦ ሽጉጡን ይቀበለዋል። ሴማ ለመሞት ልትወጣ ስትል ከሳፈር ጋር አይን ለአይን ይተያያሉ። ሟችና ገዳይ ተያይዘው ወደ ጫካ ጉዟቸውን ይጀምራሉ። የባባ ልጅና አጋሮቹ ይሄ ነገር እንዳይሆን ይለምኑታል። ባባ እባክህ አታድርገው፣ እባክህ። መስዋዕት መሆን ያለበት ሰው መስዋዕት መሆን አለበት። ገባችሁ? እኔ ደግሞ የምፈልገው ነገር ይሆናል። እሺ ብሎ ወደ ቢሮው ቀጥ ብሎ ይሄዳል። ሳፈር እያለቀሰ ነው። የሆነ ነገር አድርጉ፣ የሆነ ነገር አድርጉ፣ የሆነ ነገር አድርጉ፣ ባካችሁ የሆነ ነገር አድርጉ። ልጅቷ ልትሞት እኮ ነው። እባካችሁ፣ እባካችሁ የሆነ ነገር አድርጉ፣ እባካችሁ። ቆሽ አባዬን ላውራው። ሳደርቲን እየሮጠ ወደ አባቱ ጋር ይገባል። አባዬ ምን እያደረክ ነው? ምን እያደረክ ነው? ሴማ ከርታለች። ሰማኸኝ? ፖይራዝ ሴማን ለመግደል ወደ ጫካ ይዟት እየገባ ነው። ቤት ውስጥ ሁሉም ሰዎች እጅግ በጣም አዝነዋል፣ ተክዘዋል። ሳፈር እየሮጠ ይወጣል። ፖይራዝ እባክህ እንዳታደርገው፣ ፖይራዝ እባክህ እንዳታደርገው፣ ልቀቀኝ፣ ፖይራዝ እያለ ቦታውን በጩኸት ያደበላልቀዋል። አባዬ የምታደርገው ነገር ግን ትክክል አይደለም። የምትጸጸትበትን ነገር እባክህ እንዳታደርግ። ሟችና ገዳይ ወደ ጫካ እየሄዱ ነው። ሳፈር በጩኸት ማንንም ሳይሰማ ቦታውን እያደበላለቀው ነው። ያለቅሳል። የቡድን አጋሮቹ ይዘው ለማረጋጋት ይሞክራሉ። አባዬ አስቁመው፣ 3 ቀን ብቻ ስጠኝ። ይኸውልህ ያለውን ነገር በሙሉ አጣርቼ ሁሉንም ነገር አስተካክዬ እኔ ራሴ እዚህ ጋር መጥቼ መሰክርልሃለሁ። እባክህ የሚጸጽትህን ነገር አታድርግ እባክህን። ባባ ግን ያመረረ ይመስላል። በዚህ ሰዓት እዛው ግቢ ውስጥ አይሴጉል ትመጣለች። ውጪ ላይ ያለውን ድባብ ትመለከታለች። ከዛም ምን ሆናችሁ ነው? ባባ የታለ? ፖይራዝ አይሴጉል ፖይራዝ ሴማን ይዟት ሄዷል። አይሴጉል እባክሽ ከዚህ አካባቢ ቶሎ ሂጂ እሺ። ላንቺ ጥሩ አይደለም። ከዚህ አካባቢ ቶሎ ሂጂ እሺ። ምን እያላችሁ ነው? ቆይ ፖይራዝ የታለ? ሴማስ የታለች? ምን እያላችሁ ነው? ፖይራዝ ሴማን ለመግደል ወደ ጫካ ውስጥ ይዟት እየገባ ነው። ወደ አባቷ ጋር እየሮጠች ትሄዳለች። ፖይራዝና ሴማ ጫካው ውስጥ ገብተው አንድ ቦታ ላይ ይቆማሉ። ይህንን የማድረግ አቅሙ አለህ? ምርጫ የለኝም ሴማ፣ እጅግ በጣም ይቅርታሽ ብሎ ያቀባብላል፣ ይደቅንባታል። እጁ ግን አልታዘዝ ይለዋል። ሴማም ፖይራዝ አንተ ከሃዲ እንደሆንክ አውቃለሁ። አንድ ሰው የሴማን ሬሳ መጫኛ መኪና አምጥቶ ኮፈንን ከፍቶ ቦታውን ለቆ ይሄዳል። በዛ በኩል የሲናን እናት ድንገት ፖይራዝ ቤት ገብታ መጽሐፍ ስታገላብጥ አንድ ወረቀት ትመለከታለች፣ ታነባዋለች። ፖይራዝ ካራይል በአቃቢ ሕጋችን ዕውቅና ስር ባህሪ ኡማን የሚመራውን የተቀነባበረ የወንጀል ወይም የማፊያ ቡድን ውስጥ ሰርጎ በመግባት የፖሊስ መስሪያ ቤቱን ስራ ወይም ኦፕሬሽን እየሰራ ይገኛል የሚል ወረቀት ታነባለች። ግራ ትጋባለች። ጫካ ውስጥ አይሴጉል ወደ እነ ሴማ ጋር እየሮጠች ትሄዳለች። ፖይራዝ የት ነህ?
ፖይራዝ አባዬ እባክህ የሚጸጽትህን ነገር አታድርግ። እባክህ ለዚህ ሴት አንድ ዕድል ስጣት። እባክህ ባባ አመንትቶ በልሽ ሂድ እንዳይገላት ነገረው። እየሮጠ ይወጣል። ዛፈር የት ነህ? ዛፈር የት ነህ? አባዬ እንዳይገላት ብሏል። እባክህ ተው ብሏል። እባክህ እንሂድ፣ እንሩጥ፣ ናናና እንሩጥ። ሁሉም እየሮጡ ወደ እነ ሴማ ጋር ይሄዳሉ። በል ፖይራዝ አተመንት አድርገው። ፖይራዝ ቃታውን ሴማ ላይ ይስበዋል። በአካባቢው ከባድ የጥይት ድምፅ ይሰማል። አይሴጉል ባለችበት ደርቃ ትቀራለች። የጥይቱ ድምፅ አልቆመም። ደግሞ ደጋግሞ የሴማ ሰውነት ላይ ያርፋል። እነ ዛፈር ይደነግጣሉ። ባሉበት ደርቀው ይቀራሉ። ባባም ይህን ድምፅ ሰምቶ አይኑን ይጨፍናል። እጅግ በጣም ይሰማዋል። አይሴጉል አይኗ እያየ ሴማ መሬት ላይ ትዘረራለች። አይሴጉል እምባዋን መቆጣጠር ይከብዳታል። በጉንጮቿ ይወርዳሉ። እየሮጠች ወደ ሴማ ስትሄድ ፖይራዝ ይዛታል። በጩኸት ቦታውን ታደበላልቀዋለች። እነ ዛፈር እየሮጡ ሲመጡ ፖይራዝ ሴማን ገሏት ሬሳዋን ኮፈን ውስጥ እየከተተው ነበረ። ሴማ! ዛፈር ተረጋጋ! ሴማ! ፖይራዝ ምንድነው ያደረከው? ትንሽ እንኳን መቆየት እንዴት ያቅታል? ምንድነው ያደረከው? የታዘዝኩትን ያደረኩትኝ። አባዬ እኮ እንዳታደርገው ብሎ ነበረ። አባዬ እኮ አቆም ብሎ ነበረ። ፖይራዝ ይደነግጣል፣ ክው ይላል። ምንም ማድረግ አልቻለም። ሴማ! ፖይራዝ እገልሃለሁ! አይሴጉል ደህና ነሽ? ፖይራዝ ሴማን ገሏት ሬሳውን ከቦታው ይዞት ይሄዳል። ዛፈር በንዴት ሽጉጥ ወደ ላይ ይተኩሳል። አይሴጉል በንዴት ወደ አባቷ ጋር ትሄዳለች። በሩን ክፈትልኝ! አንተ ጨካኝ ነህ! እንዳንተ አይነት አባት የለኝም! ሰማኛለህ? በሩን ክፈትልኝ! እያለች ቦታውን በጩኸት ታደበላልቋለች። ባባ ባደረገው ነገር እጅግ አዝኗል። የሳደርቲን ሚስት ድንገት ሊያስታውካት ሲደርስ ወደ መታጠቢያ ቤት ገብታ ታስታውቃለች። ሶንጎል በባህሪ ባባ ቤት ውስጥ ያላትን ተሰሚነት እንዳታጣ ብዙ ጊዜ አርግዣለሁ ብላ ዋሽታ ነበረ። አሁን ግን እርግዝናዋ የእውነት ሆኗል። ከዚህ በፊት ሴማ ውሸቶቿን እየተከታተለች ታጋለጥባት ነበረ። አሁን ግን የምርም አርግዛለች። አንድ ሴራ አስባ ሽጉጥ ታወጣለች። ፖይራዝ ሴማን ገሎ ወደ አይሴጉል ጋር መጥቶ በሩን ያንኳኳል። እሷም ስትከፍት ፖይራዝ ነው። ምን ልትሰራ መጣ? አንዴ ስሚኝ፣ ነፍሰ ገዳይ ነህ! ውጣ! ከቤቴ ውጣ! አንዴ ላስረዳሽ እችላለሁ? አንዴ ስሚኝ፣ የማትረባ ውጣልኝ ብያለሁ! አሁኑኑ ውጣ! ለፖሊስ እደውላለሁ ብላ ለፖሊስ ልደውል ስትል ስልኩን መንትፏት ወዲያውኑ ወደ መኪና ውስጥ አስገብቷት ከቦታው ይሰወራል። ባባ ቢሮ ጭንቀት ተፈጥሯል። ባባ ሴማ ላይ ባደረገው ነገር እጅግ አዝኗል። ጸጸት ውስጥ ገብቷል። የዛፈር የቀኝ እጅ ሆነው ሰውን ይዘው ይመጣሉ የባባ ሰዎች። ከዛም ግን ያልታሰበ ነገር ይፈጠራል። ሴማ ምንም ነገር እንዳላደረገችና ንጹሕ ሰው እንደሆነች ሁሉንም ነገር ይሰማሉ። ወይኔ ልጄን አስገደልኳት! ለምን ቀድማችሁ አልነገራችሁኝም? ለምን አላስቆማችሁኝም? አባዬ ስንነግርህ እኮ ምንም አላልከንም ነበረ። እምቢ ብለህን ነበረ። እጅም በእጄ በላው። ልጄን አስገደልኳት! ወይኔ ልጄን አስገደልኳት! ዛፈር ያንን የዛፈርን የቀኝ እጅ ጫካ ውስጥ ወስዶ ለአንድና ለመጨረሻ ይሸኘዋል፣ ይገለዋል። ፖይራዝ አይሴጉልን አንድ መኪና ማቆሚያ ውስጥ ወስዶ ይዟት ቆሟል። እሺ አሁን እዚህ ለምን አመጣኸኝ? እባክሽ አንዲ ዝም ብለሽ የሚፈጠረውን ነገር በሙሉ ድንገት ሶንጉልን ታያታለች። እንዴ ሶንጉል እዚህ ምን ትሰራለች? ዝም ብለሽ ታሪኩን ተመልከች እያልኩሽ እኮ ነው። መጀመሩ ነው። ሶንጉል ከሙምታዝ ጋር ትገናኛለች። አመጣሁ ፋይሉን? መጀመሪያ አንቺ ተናገሪ። አመጣሁ ወይ ያልኩ እኮ ነው ብላ ሽጉጥ ትደቅንባታለች። እሺ የምልሽን ነገር በሙሉ ታደርጊያለሽ። ሰማሽኝ? በዚህ ሰዓት ፖይራዝ በድንገት ከአይሴጉል ጋር በመሆን ቪዲዮ በስልኩ እየቀረጻት ወደ ሶንጉል ጋር ይመጣል። አይሴጉልም ግራ ተጋብታለች። እንዴ ሶንጉል፣ አይሴጉል፣ ፖይራዝ ምን እያደረክ ነው? እየቀረስከኝ ነው? እባክህ ዝቅ አድርገው፣ ያለበለዚያ ተኩሰዋለሁ። ይሄንን ሽጉጥ ተኩሰዋለሁ። ዝቅ አድርገው።
ሶንጉል በውር ድንበር ሽጉጡን ታቀባብሏለች። ድንገት ያልተጠበቀው ሆነ። ሴማ ሶንጉል ላይ ከኋላ መጣ ሽጉጥ ትደቅንባታለች። ሁሉም ክው ይላሉ፣ አይናቸውን ይጠራጠራሉ። ሞተች ብለው ያሰቧት ሴማ በአካል መጣ ሶንጉል ላይ ሽጉጥ ደቅናባታለች።